የሚያሳምመው የሚያሰቃየው የሚገለው ሰይጣን አጋንንት ነው። እግዚአብሔር ይሄን ሁሉ ያደረገ እባካችሁ ስንድን ደስ ሊላችሁ ይገባል። ትልቅ ተአምር ነው የተደረገ ያለው እዚህ ቦታ። እናንተ የተያዛችሁበት የምታውቁት እናንተና እግዚአብሔር ብቻ። የበረከት ጸሎት በጣም ትልቅ የሆነ በሕይወታችን ላይ ለውጥ እያገኘንበት ያለው ከዚህ ደቂቃ ጀምሮ ቅድስት ሥላሴ በምሕረት ወደ እናንተ ይውረዱ፣ በቸርነት ወደ እናንተ ይውረዱ። ቅዱስ ሚካኤል ይደምሰስ። ሲወጣ አስረናል፣ አንደርስባቸውም። 3 ጊዜ ጭኖ ቶሎ አለ። እነዚህም ቤተሰብ ተመልከቱ። እሺ እነዚህ አንድ ቤተሰብ ናቸው። እንደ ቤተሰብ ነው ይህንን ጉባኤ እየመጡ የሚከታተሉት። ምን ጥቅም አገኙ፣ ምን ፈውስ፣ ምን በረከት አገኙ የሚለው እነሱ ራሳቸው ይነግሩናል። በመጀመሪያ ማነው ስምህ? ከየት ነው የምትመጡት? ምን ጥቅም አገኛችሁ? በዚህ ጉባኤ ምን ፈውስ አገኛችሁ? እስኪ እሱን ንገረን። እሺ እኛ የምንመጣው እንደ ቤተሰብ ከቤላ ነው የምንመጣው። ያገኘነው ጥቅም ሁላችን ድነናል። በጎረቤት መተት በምናምን ቤት ውስጥ አሁን አባ መከሩንና የቤተሰብ ጉባኤ እናደርጋለን። ጸሎት ማታ አለ ማለት ነው። ማታ ስናደርግ አባ የነገሩን ሁሉ ስለምናደርግ መንፈስ ሁሉ ይለፈልፋል። እናስራለን፣ ለአባ እናመጣለን ማለት ነው። ስለዚህ የኔ ልጅ የተደረገባት ጎበዝ ተማሪ ነበረች። ዩኒቨርሲቲ ነበር የምጠብቃት። ማትሪክ አልመጣላትም። ከ1 እስከ 10 ነበር የምትወጣው። 30ኛ ወጣ። እናትየዋ ሁሉ ደበቀችኝ። አሁን ስሰማ እዚህ መንፈስ ላይ በትምህርቷ ሁሉ እንዳለ በሽሮፕ ሁሉ እንዳበሏት ሁሉ ነገር እቤት ውስጥ ለፈለፈ። እግዚአብሔር የተመሰገነ ይሁን። ክብር ለሥላሴ። ለአባ ደግሞ እድሜ ጤና፣ እኔ እንጃ አቅም የለኝም፣ ጸጋ ይጨምርላቸው። ስለ እውነት አባ ለእኔ ያደረጉልኝ ነገር ቢኖር ጥቁር ከመልበስ ነጭ እንድለብስ አረጉኝ። እንድትሞት ነበር የተደረገው። ክብር ለሥላሴ። እሺ አሁን ደግሞ እስኪ እሷ ትናገር። ዛሬ ነው እሷም ደግሞ የተፈወሰችው። እስኪ ተናገር ያለሽ የተሰማሽን ነገር። እሺ በመጀመሪያ ክብር ለሥላሴዎች፣ ክብር ለሰማዕቱ ለቅዱስ ጊዮርጊስ። እኔ በቅዱስ ጊዮርጊስ ቀን ነው እስከማስታውሰው ድረስ በቅዱስ ጊዮርጊስ ቀን ነው ቤት ውስጥ የወደኩት የነበረው። ትንሽ ጊዜ በሐኪም ቤት ተመላልሼ ነበረ። ግን የባለቤቴ ወንድም ተው ግድ የለህም ይሄ ነገር መንፈስ ነው ብላ የባለቤቴ ወንድም ልጅ ወደዚህ በዩቲዩብ እንትን አለችና ላከችን። ከዛ እዚህ ስንመጣ የመጀመሪያ ቀን ነው ቡዳይነ ጥላ ዛር ምናምን ሲባል ተነስቼ ወጣሁኝና ግን በብዛት ሲጣሩ እመጣለሁ ይመልሰኛል፣ እመጣለሁ ይመልሰኛል። ብዙ ትግል አድርጌያለሁኝ። ከዛም በኋላ ደግሞ አሁን በቤተሰብ እየጸለይን እያለ የሆነ ምልክቶች በጣም ያሳየኛል። ግን ሌላው ይቅር ብቻ አልፏል። ግን ሌሊት ከአባ ጋር በልብሳቸው እንደዚህ ፍና አድርገውኝ አየሁና ጠዋት ተነስቼ አባን አየኋቸውኝና በህልሜ አየኋቸው። ግን ፍና አድርገውኝ ይሄ ከባድ ነው ሲሉኝ አየሁኝ። ግን ለሰማዕቱ ቅዱስ ጊዮርጊስ ምንም የሚከብደው ነገር የለምና እኔ ከሞት ነው የዳንኩትኝ። ሰማዕቱ ቅዱስ ጊዮርጊስን አመስግኑልኝ። በዕለተ ቀኑ ነበር የተያዝኩት። በዕለተ ቀኑ ተፈትቻለሁ። በዕለተ ቀኑ ክብር ለቅዱስ ጊዮርጊስ፣ ክብር ለሥላሴዎች። እናንተ የምላችሁ ነገር ቢኖር እዚህ 1 ቀን 2 ቀን ስለመጣችሁ አይደለም፣ ብዙ ትግል ይፈልጋል። በባካችሁ በቤተሰብ ጸልዩ፣ በቤተሰብ ሁሉን ነገር አድርጉ እላለሁኝ። አባታችንን እድሜና ጤና ይስጥልን። እሺ አመሰግናለሁ። መጀመሪያ ለፈጠረን አምላክ ክብር ምስጋና ይገባዋል። እኔ ያሳለፍኩትን ፈተና እኔና እግዚአብሔር የምናውቀው። በየተራው ነው ሆስፒታል ስንሄድ የነበረው። ሆስፒታል እንሄዳለን፣ ምንም አይነት በሽታ የለም። አምቡላንስ ይመጣል ይወስዳታል። እሱ ሁላችንም በቃ ሆስፒታል ስንሄድ እንትን የለም፣ ህመም የለም። አሁን ግን እዚህ መተን ተፈውሰናል። እግዚአብሔር ይስጥልን፣ ረጅም እድሜ ይስጥልን። ያው በቤተሰብ ስንጸልይ ደግሞ ያው የታቀደብኝ እኔና እሷ ሊለይ ይሄ ትንሹ ልጅን ደግሞ በሙት መንፈስ ያጣው እሷን ደግሞ
ሁለቱም ጎበዝ ተማሪዎች ናቸው። ትምህርታቸውን ሰልበውብኛል። እንደገና እሷ ብቻዋን እንድትቀር ሆኖ ያው ይናገራል፣ በመንፈሱ ማታ ማታ ይነግረናል። አይነ ስውር ሆና ብቻዋን እንድትሄድ እግዚአብሔር ይስጥልኝ። ነይ ማን ነው ስምሽ? ቢታንያ። ቢታንያ እንዴት ነበር? እስኪ በፊት በህመም ነው የሚፈትንሽ? ምን ነበር የሚያደርግሽ? ትምህርት እንድማር አይፈልግም። በቃ ውጪ ውጪ ይለኛል። ትምህርት ቤት ሲባል በቃ ይሰለቸኛል፣ እንቅልፍ ይጥለኛል። በቃ መቼ ነው የተፈወሽው? እዚህ ይወጣልሽ መንፈሱ? በኪዳነ ምሕረት ዕለት ባለፈው ማለት ነው። አሁን እንዴት ነሽ? አሁን ሰላም ነኝ። እሺ መጸለይ መስገድ ምን ይመስላል? እስኪ ያለውን የአምልኮ ህይወት እንዴት ነው? እንደ ቤተሰብ መጸለይ መስገድ ምን ይመስላል? እንደ ቤተሰብ ስትጸልዩ ስትሰግዱ በቃ ይጋለጣል። ለየብቻ ሲሆን አንዱ ላይ ይደበቃል። አንዱ ሲጸልይ አንዱ ላይ ይደበቃል። ግን አንድ ላይ ስትጸልይ ግን ሁላችንም የመዳን እንትን አለን እና አብራችሁ ጸልዩ በቤተሰብ። ጎበዝ። እዚህ ጉባኤ በመካፈልሽ ምን አገኘሽ? ትልቅ ደስታና ትምህርቴን በቃ ጎበዝ እንደሆነ አድርጎኛል። በጣም ጎበዝ ነበርኩኝ፣ ግን አሁን ደግሞ ዝቅ ሊያደርገኝ ፈተና ምናምን ተፈታትኖኝ ነበር፣ ግን ስላሴ ረድቶኝ 3ኛ ወጥ። ጎበዝ አመስግን ነው የልጅ አዋቂ። ልጆች ሲጸልዩ፣ ልጆች ሲበረከኩ እግዚአብሔር መንፈስ ቅዱስ ያድርባቸዋል፣ ማስተዋልን ያገኛሉ ማለት ነው። ይሄ ነው እንግዲህ። እሺ እኔ እዚህ በታመምኩ ሰዓት በጣም ጸበሉን እጠጣለሁ። እባካችሁ ጸበሉን ጠጡ፣ እጣኑን ውሰዱ፣ ቅባ ቅዱሱን። እኔ ብዙ ለውጥ አግኝቼበታለሁ እና በራሴ ላይ ብዙ ለውጥ ስላገኘው ምዕመናኖች እዚህ መምጣታችሁ መካፈላችሁ ብቻ ሳይሆን እዚህ የሚሰጠውን ግብአት ውሰዱና በህይወታችሁ ላይ ትልቅ ለውጥ ታገኛላችሁ እላለሁ። በዚህ እንትን በሉ። ጎበዝ ተባረኩ። እሺ እስኪ እህታችን ምን አገኘሽ? እስኪ እኔ ደግሞ የእህቴ ልጅ ነው። ያጅት እናቷም አባቷም አሉ። ከነሱ ነጥዬ ቤት ወስጄ በቤተሰብ ጸሎት ስለምናረግኛ እኔ ከነሱ ስለንት ስለማይሉ እኔ ጋር ወሰድኳት እና በየኪዳነ ምሕረት ዕለት ተጋልጦላት ነበር። አሁን መጽሐፍ ቅዱሱን አንብቢ እያለን ስንሰጣት ጣላት ሁለቴ እና አለቀኩም፣ አውቄ ነው ተደብቄ ነው ብሎ አሁን ዛሬ ክርስቶስ ሳምራ ሄደች። እንግዲህ እግዚአብሔር ያውቃል። እንግዲህ ስትመጣ ደግሞ ቀይ ሆነች። ቀዩማ ተፈውሳለች። የሱ ልጅ ነች። ያችኛዋ መለሰባት። ሳምንት እንመጣለን። እስኪ ወንድማችን ማነው ስምህ? እስኪ ያለውን ነገር ምን ጥቅም አገኘ በዚህ ጉባኤ? የጸሎት ህይወትስ ምን ይመስላል? እኔ የሚገርም ነገር ነው ያየሁት። ሲጀመር የሁሉ ቤተሰብ አሁን 2 ሚኒባስ ሙሉ ነው የመጣ ነው። 2 ሚኒባስ ሙሉ ነው የመጣ ነው። ያንን መሰረት የሆነችው አንዷ የኔ ልጅ ነች። ይሄ ሁሉ የፈተፈተችው እሷ ነች። ጭራሽ ከሷ አልፎ ደግሞ ትናንትና ማታ ስንጸልይ ይቺ ነች ስትመራን የነበረችው። ይቺ የ10 ዓመት ልጅ ነች። አዎ ስትመራን የነበረችው። ተአምር ነው ያየሁት። በእሷ እንመራኛ ታሪክ ነው ያየሁት። እኔ ታሪክ ነው ያየሁት። ከትናንትና ወዲያ ስታነብ የነበረችው ይችኛዋ ነች። አሁን የሷ ማን ነው ቤተክርስቲያን ሄደች የተባለች የሷ ልጅ እናቷም አለ አባቷም አለ። ታሪክ ነው። እኔ ዲቪ ተበላሽቶብኛል። ቀስ ብሎ እንደሚመጣልኝ አረጋግጫለሁ። 3 ሱቅ ተበልቻለሁ። ቀስ ብሎ እንደሚመጣ አረጋግጫለሁ። ማታ እስከ 2 ሰዓት እስከ 3 ሰዓት አመሽ ነበር። እንዳላመሽ ተደርጌያለሁ። በጊዜ ወደ ቤት ግባ እየተባልኩኝ ትናንትና ዕጣኔን ገዝቼ የቤት ዕጣን አልነበረም። ተገረሙ ዕጣን መምጣቱ። ሁላችንም ዕጣናችንን ይሄ ምንድነው መቁጠሪያው ምኑ ቅባ ቅዱሱ አባ ስራ እየሰራው ነው። ሰርቼ ማላቀው ነው። የዋስራ በኩራቴን እያዩ ነው። እየገፈፍኩ ነው። ገፋፊ ሆኛለሁ። ከመገፈፍ ድኛለሁ። ጸልዩ፣ ስገዱ፣ ጸበል ጠጡ። ስላሴን ታሪክ ትናንትና አባ አሁን እኔ አሞኛል፣ ዛሬም ደገሙ። እኛ አባ በደረታቸው ይተኛሉ፣ ያማል። እኔ ስላሴ ላይ ሰው መኖሩን አንበሳ መኖሩን ነስሩ መኖሩና ጥጃ መኖሩን ትናንትና ነው ያየሁት። ከዚህ ሁሉ ቤተሰብ ከ30 ቤተሰብ አንድ እኔ ሰርቄ ተሸውጄ መጥቼ በቃ ታስሬያለሁ እዚህ ውስጥ። አባ ደግሞ ትናንትና 5 ጊዜ እንደሚሰገድ ታሪክ አሳዩ። አባ በደረታቸው ይወድቃሉ፣ እንዲህ በደረት እንትን ይላል። አመመኝ። አመሰግናለሁ። ጸልይ፣ ያንዳንድ ትድናላችሁ። ማናመጣ 4 ሚኒባስ ይመጣል ገና ከቤላ። አመሰግናለሁ አባ፣ አመሰግናለሁ። እሺ አንበሴ ተባረክ። እሺ ታችን ያንቺ ልጅ ነሽ? ቀይዋ ማለት ነው። ነይ እስኪ
ልጅሽ ከመፈወሷ በፊትና ከተፈወሰች በኋላ ምን ለውጥ አላት? የመጀመሪያው ምናልባት ዛሬ ስራ መጣች ነውና ይህ የአምልኮ ህይወቱን፣ የጸሎቱን፣ የስግደቱን፣ የቅጥቀጣውን የአምልኮ ህይወቱን በማድረጋችሁ በቤታችሁ ምን ለውጥ አገኛችሁ? እዚህ ጉባኤውን በመካፈላችሁ ምን አገኛችሁ? በጣም ለውጥ አለ። በጣም ልጄ በር ዘግታ ነበር፣ ብቻዋን ሳናቅላት በር ዘግታ ነበር የምትውለው። አላወቅኩም። እዚህ መጥቼ ግን ብዙ ነገር አግኝቻለሁ። እግዚአብሔር የተመሰገነው። ጓደኞቿ ናቸው ያደረጉባት። አንዷ እንድታበድ አንዷ እንድትሞት ነበር። ስላሴ ወይ ሰማዕቷ ቅድስት አርሴማ ጠብቃልኛለች፣ ድናልኛለች። አባ ክብር ለስላሴ። አሜን አሜን አሜን። ብዙ ያው ምቀኛ የኛ ሰው ቆንጆ ልጅ ሲያይ በቡዳ መብላት ነው መጀመሪያ የሚያው እና ያው ተፈውሳ ነው ገዳሜዳ ነው አይደል? ገዳሜዳ ነው። ደስ አላችሁ፣ እንኳን ደስ አላችሁ። ተባረኩ። እግዚአብሔር ይባርካችሁ። እንደ ቤተሰብ እግዚአብሔር ይቀድሳችሁ። ዘራችሁ የተባረከ ይሁን። ድንግል ማርያም በቤታችሁ ትግባ። የቅዱሳን በረከት በቤታችሁ ይግባ። እግዚአብሔር ያሳድጋችሁ። ያንበሳ አሜን 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 አሜን።